እግዚአብሔር የተባረከው these days አብረን እየተመለከትን ያለነው ስለዚህ ስለ አፖስቶሊክ ቲንኪንግ የመጀመሪያዋ ቤተክርስቲያን ምንድን ነበር አስተሳሰባቸው ክርስትናን በሚኖሩበት ጊዜ እና የነሱ አስተሳሰብ በቃ ከመንፈስ ቅዱስ ጋር የነበራቸው አላይንመንት ከመንፈስ ቅዱስ ጋር የነበራቸው አታችመንት ከመንፈስ ቅዱስ ጋር የነበራቸው ዋክ የጸሎት ህይወታቸው የእግዚአብሔርን ቃል የሚያነቡበት የሚያዩበት ጉዳይ የህብረት ጉዳይ አይደል የወንጌል ጉዳይ እንዴት ነበር የነሱ እይታ ያለን እየተመለከትን በዛ መንፈስ ውስጥ ነው ያለነውና ደስ ይለኛል እየመጣ ነው እግዚአብሔር የተባረከ ይሁን አሜን ሰዎች ሲጸልዩት ያያዩት ነው ዛሬ ስንዘምር የነበረው መዝሙር የዛ የመቃኘት ትርጉም እንደሆነ ይገባኛል እግዚአብሔር ይባረክ አሜን እግዚአብሔርን የበፈለግ እግዚአብሔርን የመጠማት እና ላስት ዊክ ስንመለከት እንደው መንፈስ ቅዱስ ብለን ስናይ አንዳንድ ጊዜ ለመንፈስ ቅዱስ ያለን ዕውቀት ለመንፈስ ቅዱስ ያለን እሳቤ የተበላሸ እንዳይሆን ማን ነው መንፈስ ቅዱስ ብለን ተመልክተናል ላስት ዊክ እና መንፈስ ቅዱስ ማን ነው መንፈስ ቅዱስን መጽሐፍ ቅዱስ በእሳት ይመስለዋል መንፈስ ቅዱስ ግን እሳት አይደለም መንፈስ ቅዱስን በንፋስ ይመስለዋል መንፈስ ቅዱስ ግን ነፋስ ማለት አይደለም በኃይል መንፈስ ቅዱስ ተመስሏል መንፈስ ቅዱስ ራሱ ግን ኃይል አይደለም ኃይልን ግን ይሰጣል እሱ ፐርሰን ነው አለን እሱ ፐርሰናሊቲ ያለው መንፈስ ቅዱስ ፐርሰን ነው እና የሚደመጥ የሚሰማ የሚናገር እግዚአብሔር ይባረክ አሜን የሚመራ ስሜት ያለው አንዳንዴ የሚያዝን አይደል ልናሳዝነው ግሪቭ ልናደርገው የምንችለው ወይ ደግሞ የሚደሰት የምናስደስተው ልንታዘዘው የሚገባ ራሱ እግዚአብሔር ይባረክ አሜን የሥላሴ አንደኛው አካል he is co-equal and co-eternal with God አለን እግዚአብሔር የተባረከ ይሁን ራሱ እግዚአብሔር ነው መንፈስ ቅዱስ እግዚአብሔር የተባረከ ይሁን እና ጌታ ኢየሱስ ክርስቶስ ምን አለ እኔ ብሄድ ይሻላችኋል አለ ወርዱን አይታችሁታል አሁን እንተካካል ይሻላችኋል ለእናንተ አሁን የሚሻላችሁ ምን ቢሆን ነው አለ እኔ ብሄድ ነው አንድ ጊዜ ረጅም ጊዜ ነው ሳውዝ አፍሪካ ውስጥ እያገለገልን ባለንበት ጊዜ አንድ በጣም በኃጢአት የተቸገረ ሰው በጣም አብሬው ምጸልየው በጣም ምረዳው ላግዘው በቃ እንትን ምለው ሰው በጣም በብዙ ኃጢአት ተቸግሮ እንደዚህ አለኝ አንድ ቀን ፍራስትሬትድ ሆኖ እኔ አለኝ አሁን መንፈስ ቅዱስ አለ ከምንልበት ዘመን ይልቅ ኢየሱስ በስጋ ቢኖር ይሻለኝ ነበር ለምን መጥቶ ይዳስሰኝ ነበር አትሊስት መጥቶ ይነካኝ ነበር አትሊስት መጥቶ የሆነ ነገር ከኔ ጋር he was so frustrated የማውቃቸው ብዙ ነገሮች በህይወቱ ስለነበሩ ማለት ነው ግን unfortunately እንደዚህ አልኩት ራሱ ጌታ ኢየሱስ ለእናንተ እኔ ብሄድ ይሻላችኋል ብሏል ኢየሱስ በምድር በዚህ ምድር ላይ ቢኖር ምናልባት ትኬት ቆርጦ አንድ ቀን ኢትዮጵያ ያገለግላል አንድ ቀን ናዝሬት አንድ ቀን የሆነ ስራ የሆነ ሊሚትድ ነበር አይደል ጌታ ኢየሱስ በስጋ በነበረበት ዘመን ግን ስለ መንፈሱ ሲናገር እግዚአብሔር ይባረክ እሱ የእውነት መንፈስ ይመጣል አለ በውስጣችሁ ምን ያደርጋል ያድራል እግዚአብሔር የተባረከ ይሁን አሜን ስለዚህ አንሊሚትድ የሆነ ነው መንፈስ ቅዱስ እግዚአብሔር የተባረከ ይሁን አሜን አንድ እግዚአብሔር ሰው ሲናገር መንፈስ ቅዱስ ማለት the unlimited Jesus ማለት ነው እግዚአብሔር የተባረከ ይሁን የሆነ የተለየ ፐርሰናሊቲ ያለው ሳይሆን የሚመጣው ልክ የኔ እግዚአብሔር ይባረክ አሜን መንፈስ ቅዱስ ማለት የጌታ ድምጽ በእኛ ውስጥ ቀጥሏል ማለት ነው ከኔ ያለው ወስዶ ምን ያረጋችኋል አለ ይነግራችኋል አለ እግዚአብሔር ይባረክ ወደ እውነት ሁሉ ይመራችኋል አለ እግዚአብሔር የተባረከ ይሁን ስለዚህ ከመንፈስ ቅዱስ ጋር የተለየ ዋክ በቃ አንደርስታንድ አድርገን መንፈስ ቅዱስን ያወቅ ነው ለንጓዝ ያስፈልገናል እግዚአብሔር የተባረከ ይሁን እና ኢየሱስ ክርስቶስ ይነግራቸው ከኢየሩሳሌም እንዳታድጉ እንዳትወጡ አንዳንዴ መልሳችኋለሁ ወደ ድሮ አሁን መንፈሱ እዛው መቆየት ስላለብን እግዚአብሔር የተባረከ ይሁን አሜን እና ጌታ ኢየሱስ ክርስቶስ አብሮ በነበሩበት ጊዜ ሐዋርያት ሥራ ምዕራፍ 2 ላይ መጡና አንድ ጥያቄ ጠየቁት ምን የጠየቁት ጥያቄ በጣም በቃ ለእስራኤል መንግስትን መቼ ነው የምትመልሰው አሉት እና መሲሁን ሲጠብቁበት የነበረው ጉዳይ አንዱ ስለ መሲሁ ያለውን ተስፋ ስለ መሲሁ የተነገረውን የተስፋ ቃል ያያይዙት የነበረው ከፊዚካል እስራኤል ጋር ነበር እና በጊዜው ደግሞ በሮማውያን ግዛት ውስጥ ስለነበሩ በጣም በብዙ ጭቆና ውስጥ ስለነበሩ
ከፈሪሳውያን መካከል እንደውም አንዱ ግሩፕ እነዚህ ቀናአተኞች የሚባሉ ቀናተኛ ነበሩና እነሱ ምንድን ነበር የሚያስቡት? በጉልበት በኃይል መንግስትን የማስመለስ በጊዜው በቃ የነበረውን መንግስት ገልብጠው የእስራኤልን መንግስት ለመመስረት የሚያስቡ ፓርቶች ነበሩ ፈሪሳውያን ውስጥ እና ከነሱ አንዳንዶቹ የክርስቶስ ኢየሱስ ደቀ መዛሙርት ሆነዋል። ያ መንፈስ አለቀቃቸው እና ኢየሱስ ክርስቶስ 3 ዓመት ተኩል ከነሱ ጋር ሆኖ ሲያስተምራቸው ቆይቶ ስለ እግዚአብሔር መንግስት ሲነግራቸው ቆይቶ አሁንም ግን ከውስጣቸው ያልወጣ የምድራዊ ጥያቄ ነበራቸው እና ለእስራኤል መንግስትን መቼ ነው የምትመለሰው ሲሉት አብ በገዛ ፈቃዱ ያደረገውን ነገር ለእናንተ ማወቅ አልተሰጣችሁም አላቸው። አሁን ለእናንተ የተሰጣችሁ እግዚአብሔር ይባረክ አሜን። መንፈስ ቅዱስን ትቀበላላችሁ። መንፈስ ቅዱስ በእናንተ ላይ ይመጣል። መንፈስ ቅዱስ በላያችሁ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ከዛስ በይሁዳ በኢየሩሳሌም በይሁዳ በሰማርያ ከዛስ እስከ ምድር ዳርቻ ድረስ ምኖቼ ትሆናላችሁ? ምስክሮቼ ትሆናላችሁ። የኔ ዊትነስ የመንግስቴ ዊትነስ መሆን ትችላላችሁ። እግዚአብሔር ይባረክ አሜን። ግን ያንን ዊትነስ መሆንን ኃይልን የምታገኙት ከምንድን ነው? ከመንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስን ሳትለብሱ መንፈስ ቅዱስን ሳትቀበሉ ከኢየሩሳሌም እንዳትወጡ ቆዩ አላቸው። እግዚአብሔር የተባረከ ይሁን። ተመልሰው ሄዱ እና ኢየሩሳሌም ገቡና አንድ ቤት ውስጥ ተሰብስበው መጸለይ ጀመሩ ይላል። እግዚአብሔር የተባረከ ይሁን። እና መጸለይ በጀመሩ ጊዜ ሌላ ፖርሽን ነበር ዛሬ ማካፈል ያሰብኩት። ትላንትና ግን ወጣ ብዬ ነበር ከፓስተሮች ጋር ከአንዳንድ ፓስተሮች ጋር እዚህ ሀገር ካሉና ከአርብ ጊዜ ጀምሮ ትላንት ደስ የሚል የጸሎት ጊዜ አሳለፍኩኝና እየጸለይኩ እግዚአብሔር ይሄን ቃል ውስጥ ያፈሰሰ። ስለዚህ በዛው መንፈስ ውስጥ ሆነን ይሄንን ነው የምንመለከተውና ምዕራፍ 2 ላይ በዓለ ሃምሳ ቀን የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ እግዚአብሔር ይባረክ አሜን። እየጸለዩ ሁሉም በአንድ ልብ ሆነው አብረው ሳሉ ሳደንሊ ድንገት የሆነው በእግዚአብሔር ፕላንና በእግዚአብሔር እቅድ ውስጥ አይደለም። ምክንያቱም እግዚአብሔር ድንገተኛ የሚባል ነገር እሱ ጋር የለም። ለነሱ ግን ድንገት ነበር። ምክንያቱም ከዚህም በፊት ብያቸዋለሁ 10 ቀን ጠብቁ አልተባሉ፣ 20 ቀን ጠብቁ አልተባሉ፣ 50 ቀን ጠብቁ ነው የተባሉት። ስለዚህ እየተጠባበቁ እየጸለዩ ባሉበት ጊዜ ድንገት እንደሚነጥቅ አውሎ ነፋስ ቤቱን ሞላው። እግዚአብሔር የተባረከ ይሁን አሜን። እንደ ነፋስ የሆነ ነገር ውስጡ በቃ እዛ ውስጥ ደግሞ ምን ነበረ? ድምጽ ነበረው። ብዙ ጊዜ የእግዚአብሔርን ነገር ስናስብ ቶሎ ብሎ የሚገናኝብን ከፊዚካሉ ዓለም ጋር ነው፣ ከፊዚካሉ ወርልድ ጋር ነው የሚገናኝብን። ለምሳሌ ጨለማ ብላችሁ ቶሎ ወደ አእምሯችሁ የሚመጣው ጨለማ የትኛው ጨለማ ነው? ይሄ ማታ ልክ ሲመሽ ፀሐይ ስትገባ የሚመጣው ጨለማ። ግን መጽሐፍ ቅዱስ ለምሳሌ ዘፍጥረት ላይ ሄደን ብንመለስ ዘፍጥረት ምዕራፍ 1 ላይ ሄደን ስንመለስ ምንድነው የሚለን መጽሐፍ ቅዱስ? ጨለማ በጥልቁ ላይ ምን አድርጎ ነበር? ሸፎ ነበር። ጨለማ በጥልቁ ላይ ምን አድርጎ ነበር? ሸፎ ነበር። ከዛ የመጀመሪያ እግዚአብሔር የተናገረው ነገር ምንድነው? ብርሃን ይሁን ነው ያለው። እግዚአብሔር ይባረክ። ኮሚዩኒኬት አረገ ከጨለማው ጋርና ብርሃን ይብራበታል። እግዚአብሔር የተባረከው። በኋላ ወርዳችሁ ስትመለከቱ ነው በአራተኛው ቀን ነው እግዚአብሔር ፀሐይንና ጨረቃን ምን ያደረገው? የፈጠረው። ቀንና ማታ ብሎ የለየውና ፀሐይና ጨረቃን እንትን ብሎ እነዚህ ብርሃንን የሚሰጡ አካሎችን በሰማይ ላይ ይሆኑ ብሎ የፈጠረው በአራተኛው ቀን ነው። አንደኛ ቀን ላይ ነው ግን ጨለማን እግዚአብሔር ኮሚኒኬት ያደረገው። ስለዚህ አንደኛው ቀን ላይ ኮሚኒኬት ያደረገው ጨለማ ይሄ በብርሃን የምናባረው አይነት ጨለማ አይደለም ማለት ነው አይደል? አሁን ማታ ያሸነፍ ነው ማለት ነው። ሌላ ጨለማ አለ። ጨለማ ሲል ጨለማው የመጣው ከሌላ ፓርት ነው፣ ከሌላ ሁኔታ ውስጥ ነው። ስለዚህ ጨለማ ስንል ቶሎ ብለን ይሄኛው ጨለማ ትዝ አይለንም። አሁን ንፋስም ሲል እዚህ ቦታ ላይ ንፋስ ሲል
የሆነ ይሄ ካትሪና ይሄ መጥቶ ዛፉን ሲያንቀሳቅስ የምንመለከተው አይነት ንፋስ አይደለም። የሆነ የመለኮት ነፋስ ነው መካከላቸው የመጣው። እግዚአብሔር የተባረከ ይሁን። አሜን። ኃይል የሚሞላ ነፋስ። እግዚአብሔር የተባረከ ይሁን። ካስፈለገ ማስፈልገውን ጋርቤጅ የሆነውን ነገር በሰዎች ህይወት ውስጥ የተቀመጡ ነገሮችን ጠራርጎ የሚወስድ ነፋስ፣ የሚቀድስ ነፋስ። እግዚአብሔር የተባረከ ይሁን። ፍሬሽነስን የሚሰጥ ነፋስ፣ ሪስቶር የሚያደርግ የእግዚአብሔር ነፋስ። የሆነ ቤቱን ያናጋ አይደለም፣ የነሱን ህይወት ግን ገለባብጦ አለፈ። የእግዚአብሔር ነፋስ ነው የመጣው እዛ ጋር። እንደገና እንደ ድሮ አይነት ሰዎች እንዳይሆኑ ህይወታቸውን አምሶ የሚሄድ የእግዚአብሔር ነፋስ ነው እዛ ቀን ላይ የተገለጠው። ተሰብስበው የነበሩበትን ቤት ምን አረገው ይላል? ሞላው። በዚሁ መንፈስ ሆነን መጽሐፍ ቅዱሳችንን ሕዝቅኤል ምዕራፍ 37 ላይ እንወስዳለን። እግዚአብሔር የተባረከ ይሁን። አሜን። እንደዚህ ይላል፣ የእግዚአብሔር እጅ በላይ ነበር አለ ሕዝቅኤል ሲናገር። እግዚአብሔርን በመንፈሱ አወጣኝ፣ አጥንቶችን በሞሉበት ሸለቆ መካከል አኖረኝ፣ በእነሱም አንጻር በዙሪያቸው አሳለፈኝ። እነሆም በሸለቆው ፊት እጅግ ብዙ ነበሩ፣ እነሆም እጅግ ደርቀው ነበር። እና እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ። እኔም ጌታ ሆይ አንተ ታውቃለህ አልኩ ይላል። ሕዝቅኤል በራእይ ነው የሚመለከተው። he was not in actual valley፣ እንደዚህ አጽም የሞላበት ቫሊ ውስጥ ፊዚካሊ አልነበረም። እግዚአብሔር በመንፈሱ አወጣኝ አለ። እግዚአብሔር የሆነ የመንፈስን እይታ ሰጠው። መንፈስ ሪያልም ውስጥ ገባ፣ ልክ ዮሐንስ እንዳየው ማለት ነው። ሕዝቅኤልም እንደዛ አይነት መንፈሳዊ ሪያልም ውስጥ ነው ጌታ የከተተውና ሳያለ እዚህ ቫሊ ውስጥ እዚህ ሸለቆ ውስጥ ብዙ አጥንቶችን ተመለከትኩ አለ። ደርቀው ነበር አለ። በቃ እጅግ ነው የሚለው መጽሐፍ ቅዱስ። ምን ሆነው ነበር? ድራይ ሆነው ነበር አለ። ደርቀው ነበር። ከዛ ደግሞ የተበታተኑ አጥንቶች ነበሩ እዛ ሸለቆ ውስጥ የሞሉት ማለት ነው። ከዛ እግዚአብሔር ጠየቀኝ አለ፣ እነዚህ አጥንቶች በሕይወት መኖር ይችላሉ ወይ አለኝ አለ። እና ባይ ፌዝ የስ አላለም። ምንድን ነው ያለው? አንተ ታውቃለህ። ሲያየው አንድ ጊዜ ድሮ ነው አንድ ጓደኛዬ ሲነግረኝ እንደዚህ ለፈውስ ለሰዎች መጸለይ አንድ አገልጋይ ስሙን አልጠራምና ያለማመደን ነበር አለ። ስለ ፈውስ ያስተምረንና ሂዱ ጸልዩ ጉባኤ ውስጥ ምናምን ሰዎች እንደዚህ ተሰብስበውና እንመርጣለን አለ። እንደዚህ ብለን ያልተጎዳው ሰውዬ ላይ እጅ ለመጫን አለ። አንዳንዴ በቃ ሻል ያለው ሰውዬ ላይ ሄደ ምንጭ ነው ባይሆንም እንትን ይላል አለና እዚህ ጋር ተጎድቷል በጣም ጉዳዩ። በቃ እንዲሁ ሲታይ ጭናችሁ የምትቀይሩት ጉዳይ አይደለም። ተጎድቷል በጣም ደረቅ ነው፣ በጣም ደርቀዋል፣ በጣም ተበታትነዋል በጣም። እና ሲያይ እሱ አዎ ወይም ኖ ብሎ መመለስ አልቻለም። አንተ ታውቃለሃልና ተናገረ ይላል እዚህ ጋር። ከዛ እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ እግዚአብሔር የተባረከው አሜን። ምን አልክ? ትንቢት ተናገር። በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው። ምን በላቸው አለው? እናንተ የደረቃችሁ አጥንቶች፣ እግዚአብሔር የተባረከ ይሁን አሜን፣ የእግዚአብሔርን ቃል ስሙ። እናንተ የደረቃችሁ አጥንቶች ምን አልጉ? የእግዚአብሔርን ቃል ስሙ። እግዚአብሔር ይባረክ። እናንተ የደረቃችሁ አጥንቶች አሜን፣ ምን አልጉ? የእግዚአብሔርን ቃል ስሙ። እግዚአብሔር የተባረከ ይሁን። በሕይወት የሚያኖራችሁ ቃል እሱ ነው። እሱን ስሙት። እግዚአብሔር የተባረከ ይሁን። የማን ቃል? የእግዚአብሔር ቃል። ኤሎሂም እግዚአብሔር የተባረከ ይሁን። የተናገረው የሚሆንለት እግዚአብሔር ይባረክ። ትልቅ ሰው የተናገረው ቃል አይደለም። ሀብታም የተናገረው ቃል አይደለም። ሰማይና ምድርን የፈጠረ እግዚአብሔር የሚናገረው ቃል፣ ከአፉ የሚወጣው ቃል ሕይወትን የሚሰጠውን ዕብራውያን 11 ላይ ምዕራፍ ቁጥር 3 ላይ እንደዛ ነው የሚለው አይደል? እንዲህ ነው የምናስተውለው አለ። ለአባቶች የተነገረላቸው እንዲህ ነው አለ። እንዲህ ነው በእምነት የምናስተውለው። ምንድን ነው ሲባል እግዚአብሔር ይባረክ አሜን። እነዚህ ዓለሞች በምን እንደተዘጋጁ
በእግዚአብሔር ቃል እንደተዘጋጁ የሚታዩትም ነገሮች ከሚታየው እንዳልሆኑ ከማይታየው ነገር እንደመጡ እግዚአብሔር ይባል። ለአባቶች የተመሰከረላቸው እንደዚህ ነው። ምንም ፖይንት ኦፍ ሬፈረንስ እንደኛ የሚያነቡት ነገር ባልነበራቸው ጊዜ አዩና ይሄ ሰማይ ከየት መጣ፣ ይሄ ምድር ከምን መጣ ሲሉ ለአባቶች የተመሰከረላቸው የተሰበከላቸው ቃል ምንድን ነው? እነዚህ ዓለሞችማ በማን ነው የተዘጋጁት? በእግዚአብሔር ቃል ነው የተዘጋጁት። እነዚህ ዓለሞችማ ካለመኖር ወደ መኖር የመጡት በማን ቃል ነው? በእግዚአብሔር ቃል ነው። ስለዚህ እናንተ የደረቃችሁ አጥንቶች የእግዚአብሔርን ቃል ስሙ። እግዚአብሔር ይባረክ። በሕይወት የሚያኖረው የእግዚአብሔር ቃል ነው። እግዚአብሔር የተባረከው ቃሉን ስሙ። እንዲህ ብለህ ተናገራቸዋለሁ። እናንተ አጥንቶች የእግዚአብሔርን ቃል ስሙ። እግዚአብሔር የተባረከው ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽን አገባባችኋለሁ፣ በሕይወትም ትኖራላችሁ። እግዚአብሔር ይባረክ። ጅማትም እሰጣችኋለሁ፣ ሥጋንም አወጣባችኋለሁ፣ በእናንተም ላይ ቁርበትን እዘረጋለሁ፣ ትንፋሽንም አገባባችኋለሁ፣ በሕይወትም ትኖራላችሁ፣ እኔም እግዚአብሔር እንደሆንኩ ታውቃላችሁ። እግዚአብሔር የተባረከ ይሁን። አሜን። ቁጥር 7 ላይ እንዳዘዘኝም ትንቢት ተናገርኩ። I just obeyed። ያለኝን ነገር ሰማሁና ልክ ትንቢቱን መናገር ስጀምር የእግዚአብሔርን ቃል ስሙ እያልኩ ስናገር ድምፅ ሆነ፣ እነሆ መናወጥ ሆነ። አጥንት ከአጥንቶች ጋር አጥንት ከአጥንት ጋር ተቀራረቡ። እኔም አየው፣ እነሆም ጅማት ነበረባቸው፣ ሥጋም ወጣ፣ ቁርበትም በላያቸው ተዘረጋ፣ ትንፋሽ ግን አልነበራቸውም አለ። እርሱም የሰው ልጅ ሆይ እንደገና ትንቢት ተናገር። ለንፋስ ጌታ እግዚአብሔር እንዲህ ይላል፣ ነፋስ ሆይ ከአራቱም ነፋሳት ዘንድና እነዚህም የተገደሉት በሕይወት ይኖሩ ዘንድ እፍ በልባቸው በላይ አለኝ። እንዳዘዘኝም ትንቢትን ተናገርኩ፣ ትንፋሽም ገባባቸው፣ ሕያዋንም ሆኑ፣ እጅግም ታላቅ ሰራዊት ሆነው በእግራቸው ቆሙ ይላል። እግዚአብሔር የተባረከው። እንዳዘዘኝም ትንቢት ስናገር ነፋስ መጣ አለ። እግዚአብሔር ይባረክ። አሜን። ቅድም እንዳልኳችሁ ይሄ የመጣው ነፋስ ይሄ ዛፍ የሚያወዛውዘው ነፋስ አይደለም። እጅግ ደርቆ ተስፋ ቆርጦ ባለ በቃ በሰው እይታ ይኖራል የማይባል ነገር ላይ ሕይወትን የሚያስገባ የእግዚአብሔር ነፋስ ነው። እግዚአብሔር ይባረክ። እንደገና የሚያስቀጥል የእግዚአብሔር ነፋስ ነው። እግዚአብሔር ይባረክ። ስናገር በቃ ትንፋሽ ገባባቸው፣ እንደገና በሕይወት ኖሯል። ይህ ሁሉ ራእይ ነው። then the message comes አይደል? እግዚአብሔር ተናገረው። ምን መሰል አሁን በራእይ ያየኸው አለው። ይህ እኮ ኮንዲሽን አለው። የሕዝቤ ኮንዲሽን ነው አለ። ሕዝቤ ያለበት ሁኔታ ነው አለ። ቤተ ክርስቲያን ያለችበት ሁኔታ ነው አለ። ይሄ ድርቀት፣ መንፈሳዊ ድርቀት ሕዝቤ መካከል ያለ ነገር ነው። እንደነውት እነሱ ማውቀውታል እያሉ ነው። እንደዚህ ደርቀናል ብለዋል። ሕዝብ ያለ ተቆርጠናል አሉ አለ። ከዚህ በኋላ ተስፋ የለንም አሉ አለ። በመቃብር ውስጥ ነን አሉ። ተስፋ የላቸውም። የነበሩበትን ስፒሪቹዋል ኮንዲሽን ነው እግዚአብሔር ለሕዝቅኤል ያሳየው የነበሩበትን ኮንዲሽን። ሞተው ነበር፣ ደርቀው ነበር። በጣም ይገርማል። እዚህ ውስጥ ስላለው ሰሞኑን አነብ ነበረ። ልክ መንፈስ ቅዱስ ከወረደ በኋላ መጀመሪያ ጴጥሮስ ተነስቶ ሲናገር ሪፈር ያደረገው የኢዮኤልን መጽሐፍ ነው። በኢዮኤል የተባለው ነገር ነው የተፈጸመው አለና በመጨረሻው ዘመን መንፈሴን በስጋ ለባሽ ላይ አፈሳለሁ ብሎ የተናገረው ቃል ላይ የተፈጸመው ብሎ ጴጥሮስ ኮኔክት ያደረገው ኢዮኤል ከተናገረው ትንቢት ጋር ነው። ስለዚህ I had to go back 3 ምዕራፎች ነው ያሉት የኢዮኤል መጽሐፍ and I had to read it። ምንድን ነው የሚለው የኢዮኤል መጽሐፍ really ስለዚህ ጉዳይ ምንድን ነው የሚለው? and you will be surprised። ኢዮኤል ምዕራፍ 1 ጠቅላላ የሚነግራችሁ ምድረ በዳ ነው፣ ምርኮ፣ ተስፋ መቁረጥ። በቃ አገልጋዮች ሁሉ የእግዚአብሔርን ነገር
ጥለውት እግዚአብሔር ቤት ውስጥ ለመስዋዕት እንኳን የሚቀርብ እህልና መጠጥ የጠፋበት ስፒሪቹዋል ኦርደሩ የተገላበጠበት ከንቱ የሆነበት መያዝ በጠላት ተጽዕኖ ስር መውደቅ እነዚህን ነገሮች ኮንፊውዥን ነው የምትመለከቱት። ምዕራፍ 1 ውስጥ ሄዳችሁ ስትመለከቱ ምዕራፍ 2 ላይ እግዚአብሔር ሕዝቡን ለንስሐ ይጠራል። እናንተ ካህናቶች ወንዶችን ሴቶችን ማንንም ሳትለዩ ጥሩ፣ ጾምን አውጁ፣ ጾምን ቀድሱ፣ ፊቴን ፈልጉ፣ ልባችሁን እንጂ ልብሳችሁን አትቅደዱ እያለ እግዚአብሔር ለምን ይጠራቸዋል? ለጸሎት ይጠራቸዋል። መልሱ ልባችሁ ወደ እኔ፣ ያላችሁበት ስፒሪቹዋል ኮንዲሽን ትክክል አይደለም፣ መልሱ ልባችሁን። ተስፋ ደግሞ ይሰጣቸዋል። እግዚአብሔር ይባረክ። ሰምሃው መጽሐፉ ላይ በግልጽ ባያሳያችሁም ሪስፖንድ አድርገዋል ፕሮፐርሊ ለእግዚአብሔር ድምፅ፣ ጸልየዋል፣ ጾመዋል፣ ልባቸው ወደ እግዚአብሔር መልሰዋል። ስለዚህ እግዚአብሔር እህልና ወይናችሁን ሁሉ መልስላችኋለሁ ሲላቸው ታያላችሁ። እነዚህ የገዟችሁን በእናንተ ላይ የሰለጠኑባችሁን ጠላቶቻችሁን ከምድራችሁ አርቅላችኋለሁ ሲላቸው ትመለከታላችሁ። ዘን መንፈሴን በእናንተ ላይ አፈሳለሁ ይላቸዋል። እግዚአብሔር የተባረከው አሜን። ስለዚህ ከዚህ ኮንዲሽን በኋላ ሰዎች ይህን ኮንዲሽን አንደርስታንድ አድርገው ወደ እግዚአብሔር ቢመለሱ ያሉበት መንፈሳዊ ኮንዲሽን ድርቀቱ፣ ኮንፊውዥን ውስጥ መሸነፋቸው፣ ታልፈው መሰጠታቸው ገብቷቸው ወደ እግዚአብሔር ቢመለሱ እግዚአብሔር የሰጠው ተስፋ ይህ ነው፣ በመንፈስ ቅዱስ የሆነ መታደስ። እግዚአብሔር የተባረከ ይሁን። አሜን። ጌታ ይባረክ። እሱም እንደዚህ አለኝ ቁጥር 11 ላይ የሰው ልጅ ሆይ እነዚህ አጥንቶች የእስራኤል ቤት ሁሉ ናቸው። አጥንቶቻችን ደርቀዋል፣ ተስፋችን ጠፍቷል፣ ፈጽመን ተቆርጠናል ብለዋል። ስለዚህ ትንቢት ተናገር እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ሕዝቤ ሆይ መቃብራችሁን እከፍታለሁ፣ ከመቃብራችሁ አወጣችኋለሁ፣ ወደ እስራኤል ምድር አገባችኋለሁ። ሕዝቤ ሆይ መቃብራችሁን በከፈትኩ ጊዜ ከመቃብራችሁን ባወጣኋችሁ ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ። ዘን ቁጥር 14 መንፈሴን በውስጣችሁ አሳድራለሁ፣ እናንተም በሕይወት ትኖራላችሁ፣ በገዛ ምድራችሁ አኖራችኋለሁ፣ እኔም እግዚአብሔር እንደተናገርኩ እንዳደረግኩም ታውቃላችሁ ይላል እግዚአብሔር ይላል። እግዚአብሔር የተባረከው። ስለዚህ ለካ ነፋስ እያለ ለነፋስ ትንቢት ተናገር ሲለው ሐዋርያት ሥራ ላይ ነፋስ ቤቱን ሞላው እያለ የሚነግርን ለካ የመንፈስ ቅዱስን አፔሪንግ የመንፈስ ቅዱስን መገለጥ ነው። ለካ ያ ነፋስ መጣባቸውና በሕይወት ኖሩ አለ። እዚህ ጋር ደግሞ ቁጥር 14 ላይ ሲናገር መንፈሴን በውስጣችሁ አሳድራለሁ እናንተም በሕይወት ትኖራላችሁ። ያለንበት ሲቹዌሽን ይሄ ነው። ያለንበት ኮንዲሽን ይሄ ነው። የእግዚአብሔር ያልሆነ ልክ ባለፈው ሳምንት እንዳልየ ነው፣ ግን የሚመስል ነገር ባለበት ዘመን ውስጥ ነው ያለ ነው አይደል? ፊልጶስ ሄዶ ወደ ሰማርያ ወንጌልን ሰበከላቸው ይላል እና ሪል ወንጌል ሲሰበክ ሪል መንፈሱ ሲመጣ ብዙ ሰዎች ነፃ መውጣት ጀመሩ አይደል? ብዙ ሰዎች መፈወስ ጀመሩ። ከነሱ መካከል አንድ ሶሰረር ሲሞን የሚሉት የነበረ አንድ ጠንቋይ ለረጅም ዘመን ይላል መጽሐፍ ቅዱስ ምን እያደረገ ያስደነቃቸው አይደል? ያስገረማቸው። እነሱ ደግሞ ምን እያሉ ይህስ የእግዚአብሔር ተአምራት ነው እያሉ ለዘመናት ሲከተሉት ነበር። የእግዚአብሔር ያልሆነ የእግዚአብሔር ግን የሚመስል ነገር ሰዎች ተይዘውበት በዛ ውስጥ ይኖሩ ነበር። አሁን ዊኒድ ሪል እግዚአብሔር የሆነውን ነገር እግዚአብሔር የተባረከው የሚመስል ነገር አለ የምንፈልገው እግዚአብሔር የተባረከው የሆነውን እግዚአብሔር የተባረከው አሜን። ተጠረገ አይደል? ከዛች ከተማ ያ የሚመስለው ነገር ሁሉ ተጠረገና ጀኒውን የሆነ የእግዚአብሔር የሆነ ነገር መጣ። የሄድኩበት ቦታ በጣም ልመስክርላችሁ በእውነት ነው ማለት እኔ እግዚአብሔር በቃ በጣም እዚህ ነገር ውስጥ ነኝ ያለሁት። ነፍሴም መንፈሴም የተያዘው በዚህ ነገር ውስጥ ነውና መጸልየው ማደርገው በቃ እማየው ኤክስፔክት አደርጋለሁ። አሁን እዚህ ቤት ውስጥ እንኳን መንፈስ ቅዱስ በቃ እንደሚመጣ ኤክስፔክት አደርጋለሁ። እግዚአብሔር የተባረከው አሜን። እና out of the blue ሲሪየስሊ የምላችሁ እጅ የጫነን እንጸልይ ተባለ። ባፕቲስቶች ናቸው ባይዘወይ እና ብዙ
ታውቃላችሁ በመንፈስ ቅዱስ ነገር ብዙም እንትን አይደለምና ከዛ በኋላ እስቲ የሚያማችሁ ሰዎች ኑ ተባለና ከዛ እየተጸለየ ይሄ ናይጄሪያ ጓደኛዬ ነው ፓስተሩና ዮሐንስ አይ የሆነ ነገር አንተ ላይ ግሎስ ያረጋሉ እጅን እየጫንክ ጸልይ አለኝ እና አውታው ተብሉ ግብዣውም ለምን እንደሆነ አላውቅም እኔ ለእግዚአብሔር ክብር መሰክርላችሁ እና ያንን ስብሰባውን ሊመራ ያለ ትልቅ ፖዚሽን ላይ ያለ ሰው ነው ከሚስቱ ጋር መተው እሱ ነው የሚያካፍለንና ድንገት ከመጡት ሰዎች መካከል የሱ ሚስት አለችበት ስትመጣ ይሄን እጇን ከዚህ በኋላ ማንቀሳቀሳችን throughout her body pain ይሰማታል እና the moment ስትመሰክርልኝ ነው ራሷ ነች ጠርታ የመሰከረችልኝ እና the moment መተጅን ስጭን immediately የእግዚአብሔር ኃይል ውስጥ ያለፈ እንደዛ አይነት ነገር ተለማመጃ አላውቅም ማለች እግዚአብሔር ይባረክ instant healing መጣ እግዚአብሔር የተባረከ በቃ ባገኘችኝ ሻይልም ጠጣን ቴንክ ዩ ትለ አረኔ ክብሩን ለእግዚአብሔር ይወሰድ እግዚአብሔር የተባረከ በእውነት ነው ማለት ቴንክ ዩ ሶ ማች she has never been እንደዚህ አይነት ነገር ኤክስፒሪየንስ አድርጌ አላውቅም ማለች እግዚአብሔር የተባረከ አሜን ኤክስፔክት እናደርገዋለን ከዚህ በኋላ እንዲህ አይነት ነገር እግዚአብሔር የተባረከው ብዙ እንዲሆን እግዚአብሔር የተባረከው ለምንድነው አይ አም ቻሌንጅድ እግዚአብሔር የተባረከው በምንድነው ቻሌንጅ ያደረገኝ ነገር ይሄ የምንሰብከው ቃል ባዶ አይደለም እግዚአብሔር የተባረከው እግዚአብሔር አፕሩቭ ሊያደርገው የሚገባ አንዳንድ ፖለቲሻኖች ምርጫ ሰሞን የሆነ ነገር ይባልና እንደዚህ ነው ይባልና ሰውየው ይመጣና አይ አፕሩቭድ ኢት ይላል ገብታችኋል በሜሴጁን የተስማምቻለሁ ማለት ነው ዝም ብሎ ሰዎች ተሰብስበው ያሉት ነገር አይደለም ማለታቸው ነው ቃላቸውን አፕሩቭ ያደርጋሉ እና የሐዋርያት ሥራ መጽሐፍ ቅዱስ ውስጥ ሄዳችሁ ስትመለከቱ እነሱ በድፍረት ወጥተው ይሰብካሉ ጌታም ከነሱ ጋር ሆኖ ቃሉን የማንን ቃል የራሱን ቃል በድንቅና በተአምራት ምን ያደርግ ነበር ይላል ያጸና ያትምበት ነበር እግዚአብሔር የተባረከ we cannot bring that እግዚአብሔር የተባረከው ከኛ የሚጠበቀው እነሱ የጸለዩ ጸሎት ነው እነሱ ምን ብለው ነው የጸለዩት አንተ እጅን በዘረጋህ ጊዜ እግዚአብሔር ይባረክ አንተ በፈወስክ ጊዜ አንተ ባደረክ ጊዜ እኛ በድፍረት መናገር እንድንችል ለባሪያዎች ድፍረት እንሰጣቸው this is all what we በቃ ኤክስፔክት ከኛ የሆነው ነገር ምንድን መሰላችሁ ኤክስፔክት ማድረግ ኤክሰርሳይዝ ማድረግ መፈለግ መስበክ እግዚአብሔር የተባረከው then the rest የእግዚአብሔር እንትን ነው እግዚአብሔር የተባረከው ለዛ ነው ጳውሎስ ወደ እናንተ በመጣንበት ጊዜ አለ በሰው ጥበብ በሰው ቃል ሪዝን በሚያደርግ ነገር ብቻ አልመጣንም አለ ስብከታችን ክርስቶስ ኢየሱስን በመግለጥ እንደውም እዛ ቦታ ላይ ሲናገር መጀመሪያ አንድ ነገር ቆርጬ ነበር አለ ከክርስቶስ ኢየሱስ በቀር ሌላ ነገር ላለማወቅ እግዚአብሔር ይባረክ ስብከቴ እሱ ላይ ብቻ እንዲሆን አንዱ የሐዋርያቶች ትልቁ ሴንተራቸው እሱ ነው እግዚአብሔር የተባረከው ክራይስት አለው ስለ ኢየሱስ ይሰብኩ ሜሴጃቸው ክርስቶስ ነበር ቆርጬ ነው የመጣሁት አለ እና ስብከቴም ደግሞ እንዲሁ ከሰው የሚወጣ የሰው ጥበብ ማባበል አልነበረም አለ እግዚአብሔር የተባረከው መንፈስንና ኃይልን በመግለጥ ነበር አለ እግዚአብሔር የተባረከው ጌታ የተባረከው አሜን ስለዚህ መንፈስንና ኃይልን በመግለጥ እግዚአብሔር የተባረከው ስንጸልይ ሙከራ አይደለም እንጸልየው እግዚአብሔር የተባረከው አሜን ስንሰበሰብ ሃይማኖት አይደለም ዝም ብሎ ጨዋታ አይደለም እግዚአብሔር የተባረከው ሪል እግዚአብሔር በሰዎች ህይወት ውስጥ የሚሰራው ስራ አለ ትራንስፎርም ያደርጋል የሰዎችን ህይወት we should expect it እግዚአብሔር የተባረከው እንዲሆነ ኤክስፔክት ማድረግ አለብን መጸለይ አለብን መለማመድ አለብን እግዚአብሔር የተባረከው አሜን ላስት ዊክ ዝም ብዬ በቤት ውስጥ ከናሆም ጋር ያወራን ዳድ የሆነ አንድ ፖድካስት ሰምቼ ነበር አለኝ እና እንዲሁ ጥያቄ ልጠይቅ ነው ብሎ መንፈሳዊ ጥያቄ ጠይቀኝ ጀመር እሺ ምን ሰማህ ፖድካስቱ ላይ የሰማሁት መንፈስ ቅዱስ የሚባል ነገር የለም መንፈስ ቅዱስ አንዴ ወርዷል ያኔ ለሐዋርያቶቹ ድንቅና ታምራት በዚህ ዘመን አይሆንም ለምን ኦልሬዲ እግዚአብሔር ከሪል ከጄኒውን ከክርስቶስ ኢየሱስ አይን ምስክሮች ጋር እግዚአብሔር ያደረገው ድንቅና ታምራት
ከዛ ውጪ ድንቅና ታምራት የሚባለው ነገር የለም። የእግዚአብሔር መገለጥ የሚባል የለም። ኦልሬዲ እግዚአብሔር ቃሉን ሰጥቶናል። this is the podcast ወጣት ልጆቻችን የሚሰሙት ጉዳይ ይሄ ነው። ጄኔሬሽናችን የሚሰማው ነገር ይሄ ነው። ገብቷችኋል? እኛ ዘመን አልሆነም፣ እኛ አልተለማመድ ነው ማለት የእግዚአብሔር ነገር ግን ሪል አይደለም ማለት ግን አይደለም። እኛ ስላልፈለግነው ነው እንጂ፣ እኛ ስላልተከተልነው ነው እንጂ፣ እኛ ስላልተጠማነው ነው እንጂ እኛ ጋር ስላልመጣ ብቻ የእግዚአብሔር የሆነ ነገር የለም ማለት አይደለም። አሜን። ኢየሱስ ክርስቶስ ትናንትና ዛሬም እግዚአብሔር ይባረክ እስከ ዘላለምም ያው ነው። እግዚአብሔር የተባረከው አሜን። ትላንት የሰራ አምላክ እግዚአብሔር ዛሬም ምን ያደርጋል? ይሰራል። እግዚአብሔር የተባረከው አሜን። ጌታ ይባረክ። ከአንድ ሰው ጋር ስነጋገር እነዚህ ሁለት ነገሮች ግድ አስፈላጊ ናቸው አለ። እነዚህ ሶስት ነገሮች፣ አንደኛ የቃሉ ስብከት ፕሮክሌም መደረግ አለበት እግዚአብሔር ቃል። ከዛ በኋላ ደግሞ ፓወር ደግሞ ዴሞንስትሬት መደረግ መቻል አለበት። ያም ሆኖ ደግሞ የእግዚአብሔርን ነገር የማይቀበሉ ሰዎች አሉና ጃጅመንት ደግሞ መሆን አለበት አለኝ። እግዚአብሔር ይባረክ። ሶስት ነገሮች ጃጅመንት። ጳውሎስ ከጃጅመንት ጋር ይመጣል። ትዝ ይላችኋል። ለአንድ ኦፊሻል እግዚአብሔርን ቃል እየተናገረ ምን ያደርግበት ነበር ይላል። ያኛው ሰውዬ ሰምቶ የጳውሎስን ስብከት ምን እንዳያደርግ እንዳያምን የሰውየውን ልብ እየተከታተለ ምን ያደርግ ነበር ይላል? ያጣምም ነበር ይላል። እዚህ በወንጌል ስራ ውስጥ እኮ እንደዚህ አይነት ነገሮች እኮ አሉ። አንዳንድ ጊዜ ምን ሰራቸው ነገሮች ለምንድን ነው ሪሊ ፍሩት የማይኖራቸው ብለን ብንል ይኸውላችሁ የሚተጉ ሰዎች አሉ ከኋላ እየዞሩ ያንን የተሰበከውን ስብከት ከንቱ የሚያደርጉ አይደል? የጸጋን ወንጌል እኮ ጳውሎስ ለገላትያ ቤተክርስቲያን እጅግ በጣም በሚገርም መልኩ በጣም ሰብኮላቸው እንዴት ብላችሁ በዚህ ፍጥነት ወደ ወንጌል ዞር እንዳላችሁ ያለ እየተደነቀባቸው የነበሩ ሰዎች ከወጡ በኋላ እነ ጳውሎስ ግን ዞረው ሌሎች ሰዎች አሉ ወንድሞች የተባሉ ነው የሚላቸው መጽሐፍ ቅዱስ። ወንድሞች የተባሉ ሰዎች ገብተው አዎ እነ ጳውሎስ ያሏችሁማ ልክ ነው፣ ግን ክርስቶስ ብቻ አይደለም የሚያድናችሁ፣ መገረዝም አለባችሁ፣ በዓለም መጠበቅ አለባችሁ እና ያንን ያጣምሙባቸው ነበር። ስለዚህ ለእንደነዚህ አይነት ሰዎች ጃጅመንትም ያስፈልጋል። ምን አለው ያንን ሰውዬ ልቡን ሲያጣምም? አንተ ሰው አለው የእግዚአብሔርን ነገር የተገዳደርክ ነው፣ ስለዚህ አለው አታይም አለው። እግዚአብሔር የተባረከው አሜን። አይነ ስውር አደረገው ይላል። እግዚአብሔር የተባረከው ለምን ስንል በዚህ በዘመን መጨረሻ እግዚአብሔር በቤተ ክርስቲያን በኩል ልዩ ልዩ የሆነውን ጸጋ ስጦታ በምን በኩል ትታወቅ ዘንድ ይላል? ለአለቆች እና ለስልጣናት ትታወቅ ዘንድ። ዲስ ዴይስ የቤተ ክርስቲያን ክብሯ ይሄ ነው። እግዚአብሔር የተባረከው እግዚአብሔር በመካከሏ ሆኖ የሚያደርገው ነገር እግዚአብሔር የተባረከው አሜን። ቸርች ስንል እኛን ሁላችን እግዚአብሔር የተባረከው የቸርች ክብሯ ይሄ ነው። እግዚአብሔር የተባረከው የቸርች ጌጧ ይሄ ነው። የመንፈስ ቅዱስ ኃይል፣ የመንፈስ ቅዱስ ጸጋ፣ የመንፈስ ቅዱስ ቅባት እግዚአብሔር የተባረከው አሜን። ጌታ የተባረከው ሃይማኖት እንዳንሸት የሚያደርገን ይሄ መንፈስ ቅዱስ ነው። እግዚአብሔር የተባረከው እንፈልገው። ጌታ የተባረከው አሜን። መንፈሴን በእናንተ ላይ በውስጣችሁ አሳድራለሁ፣ እናንተም በሕይወት ትኖራላችሁ። እግዚአብሔር ይባረክ አሜን። ቅድም ያነበብኩላችሁ ዮሐንስ ላይ መጀመሪያ ስንጀምር ምንድን ያለው? በእኔ የሚያምን ሁሉ እግዚአብሔር የተባረከው አሜን። ለአንዳንዶች ነው የሚሰጠው ምናምን ከየት የመጣ ቴዎሎጂ እንደሆነ ባይገባኝም መጽሐፍ ቅዱስ ግን ምን ይላል? በእኔ የሚያምኑ ሁሉ፣ በእሱ የሚያምኑ ሁሉ ስለሚቀበሉት መንፈስ ተናገረ ይላል። እግዚአብሔር የተባረከው ይሄ መንፈስ አለ ጌታ ይባረክ ለእናንተና አለ ለልጅ ልጆቻችሁ በኋላም በሩቅ ስለሚመጡት ጭምር ነው አለ፣ እኛን ጨምሮ። እግዚአብሔር የተባረከው አሜን። የመንፈስ ቅዱስ ስጦታ እግዚአብሔር የተባረከው። ስለዚህ እግዚአብሔር ምንድን ነው እያለን ያለ ነው? ዲስ ዴይስ ጌታ ይባረክ
የሆነ የደረቀን ነገር መንፈሳዊ ድርቀትን እግዚአብሔር ሊያነሳ ይፈልጋል። እግዚአብሔር የተባረከው። አሜን አሜን። እንዳናገለግል አሜን እንዳንል እንዳንጸልይ ፍዝዝ እንድንል ድንዝዝ እንድንል የሚያደርገልን ነገር እግዚአብሔር በመንፈሱ መጥረግ ይፈልጋል፣ መንቀል ይፈልጋል። እግዚአብሔር የተባረከው።